እንዴት ናችሁ? ሰላም ናችሁ? አብረን ዘና ፈታ እንበል። ሰላም ሰላም፣ የሙ ሰላም ቻናል ቤተሰቦች እንዴት ናችሁ? ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዲሁም ሙስሊም እህት ወንድሞቼ ሰላም ሰላም ብያለሁ። ኑ እንግዲህ እስኪ አብረን ዛሬ ዘና ፈታ እንበል፣ እንዝናናበት ማለት ነው። እና እንግዲህ የስራ ዘርፍ ቀይረናል። እንግዲህ ስራችንን ቀይረናል። ስራችን በዚህ መልኩ ሆኗል ማለት ነው። ምን ትላላችሁ? አዎ ስራ ጠፍቷል። ወደ ምዝራቅ ስራ ገብተናል፣ ወይንም እረሽ ቦታ ስራ ጀምረናል ማለት ነው። ስራ የፈታችሁ ስራ ያጣችሁ ታላችሁ፣ ኑ አብሽሩ፣ እኔ እህታችሁ አለሁላችሁ ማለት ነው። እና እስኪ ይሄንን በመሰለ መልኩ ፈታ ዘና እያልን እንመልከት ማለት ነው። ያው እንግዲህ ስራ በአዲስ ሲሆን ደስ ይላል። አንድ ቦታ ላይ ግምጭጭ ማለት ጥሩ አይደለም። ተመዳን ቤት ይሻላል ደሞዙ ብዬ ነው። እንግዲህ የምታዩት ሮመዳን እየቀረበ ስለሆነ ግዴታ ብር ያስፈልገናል እና ይሄን የመሰለ ስራ እየሰራሁ ነው እላችኋለሁ ውዶችዬ። አዎ እንደዚህ አይነት ስራ የትም ፈልጋችሁ አታገኙም። የትም አንደኛ አየር፣ ንጹህ አየር እየተነፈሳችሁ ንጹህ አየር እየተቀበላችሁ ትሰራላችሁ። ሆይ ሞትን እኮ ታፍነን እንዴ! ስንት ጊዜያችን ነው አየር እንኳን ንጹህ አየር ታገኝን ማለት ነው። እና እንደዚህ ይሄንን የመሰለ እኔ እህታችሁ ይዤላችሁ ብቅ ብያለሁ፣ ፈታ ዘና እንድትሉበት ማለት ነው። ያምራል። ደግሞ እንግዲህ በቆሎ ምንም ሲደርስ እየጠባበስን ተዘሩ ልጀምር መሰለኝ ዘርተን ያው ጭሮሽም ጭራሽ ጭረን ምን ብለን ሲደርስ እናቀርብላችኋለን። ደግሞ አሁን ላሁኑ እንደዚህ ላስጎብኛችሁ ማለት ነው። እስኪ ማን ነው ይሄንን እተምሩ ስር ያለውን ይሄንን የሚነግረኝ ማለት ነው? ስሙን በየሀገራችሁ ምን ምን ይባላል? በእኛ ሀገር እንግዲህ ያው እዚህ ብነግራችሁ ታውቁታላችሁ ምን መልስ ሆነ። እና እንግዲህ እንደምታዩት ስራ ቀይረናል ብያችኋለሁኝ። እስኪ እህታችን አትድከምብን ታላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ ተውድ ቤተሰቦቼ ጋር እንግዲህ ተስፋ አለኝ እንድታበረታቱኝ እየጠየቅኩ ነው እናንተንና ያው አበረታቱኝ ግድ የላችሁ። አዎ ምን አለ እናንተ እያላችሁ እኔ እንደዚህ ወዲያ ወዲህ ተምንገለታታባችሁ። ቆይ እስኪ እንደዚህ እኛ እኮ ላይክ ሸር ሰብስክራይብ ብናደርጋት የተወሰነ ልትለወጥበት ትችላለች ብላችሁ ስለምትረዱኝ እንግዲህ ተስፋ አለኝ በእናንተ ወደኋላ አልጠራጠርም ማለት ነው። እና ይሄን ይመስላል ብታው የዛሬው ስራዬ። አዎ ኮዝበራም ተፈለጋችኋለኝ፣ ጅርጅርም ሸበትም በግዶንስም አለ። ምን ጠፍቶኛ ቤት ገብቶ ያው ይሄው ውሃ ጠጥቼ ምናምን ስጨርስ እንደዚህ ሲያምረኝ እስኪ ቆይ ለቅራጽና ለቤተሰቦቼ ላቅርብላቸው። እነሱስ ማን አላቸው ፈታ ዘና ቢሉበት ምን አለ ብዬ አቀረብኩላችሁ ማለት ነው። እንደዚህ ላይናቸው እንኳ ቅጠልያ ነገር የማያው ስንት እህቶች አሉን። እና እንደዚህ እኛ በቃ ለእናንተ ማንሆነው ነገር የለም። ደፋ ቀና ብዬ ለእናንተ እናንተን ፈታ ለማድረግ ዝግጁ ነኝ፣ ዝግጁ። እና እንደዚህ አይነት ስራ ላይ ደግሞ ስትሰሩ ጥንቃቄ ያስፈልገዋል። ምክንያቱም ያው እንግዲህ በዚህ ሀገር ስሙን አልጠራ በሀገሬ ልጥራላችሁ እባብም ስለማይጠፋ ያው ጠንቀቅ ብላችሁ እኔ አሁን ጥንቃቄ አድርጌ ነው የምሰራው። ጥንቃቄ አድርጌ ማለት ነው። አሳያችሁ ነበረ ትፈራላችሁ ብዬ ነው፣ ምናልባት እንዳትፈሩ ብዬ ማለት ነው እንጂ አሳያችሁ ነበረ። አሳይኝ ታላችሁ አሳያችኋለሁ። ምንም ችግር የለውም የማትፈሩ ከሆነ ማለት ነው።
ባይሆን በሾርት ይዤላችሁ እመጣለሁ። ታልፈራችሁ አንፈራም ማሳይን ታላችሁ አብሽሩ። እኔ ለእናንተ የማልሆነው ነገር የለኝም እማልሆነው እና እንደዛ እያደረጉ አቀርብላችኋለሁ። እንደዚህ እውት ሲያምር ዛፉ ምኑም ብትሉ ምርጥ። እዚህ ስር ቁጭ ብላችሁ አስባችሁታል የሚመጣውን አየር? በተለይ አየሩ ንጹህ አየር መተንፈስ በጣም ለናፈቃችሁ ለናንተ። እኛ እንኳን ያን ያክል አይደለም ጠግበነዋል ማለት ነው። እና ተኩሽና ስራ ይሻላል ብዬ ነው። የመዳምን ቤት ለቅ እስኪ በያንቺ ተጋፈጭ አንቺ ቻዩ እኔ ስሬን እስኪ ልቀይር። ምንም ቢጣፍጥ አንድ ምግብ ሁልጊዜ ብትበሉት ይሰለቻል አይደለ? እኔም ስራው ስልችት ብሎኝ እስኪ ወደዚህ ይሻለኛል ብዬ ነው የመጣሁትና እንግዲህ ይሄንን ይመስላል ማለት ነው። አዎ እናንተም እንደኔ መቀየር ከፈለጋችሁ አብሽሩ፣ እንፈልጋለን፣ አብረን እንሰራለን። ባይሆን ደግሞ ስራውን ማስፋፋት ነው። ሌላ ምንም ችግር የለውም፣ እናስፋፋለን። ለወደፊቱ ምርታችንን ሰፋ አድርገን መንቀሳቀስ ነው። እንደዚህ እያደረግን ቦታ እንደምታዩት አለ የቸገረው የሚሰራ ሰው ነው። እንደኔ ጎበዝ ትሆናችሁ ስራ አይጠፋም። እኔ አሁን ይኸው ተኩሽና ወጥቼ እንደዚህ አይነት ስራ ደስ አይልም? ጅርጅርም ከስም ሁሉም ነገር አለኝ። እነዚህን ስበላ ደግሞ ያው ፕሮቲን ስላላቸው የሌለ ነው የምቀያየረው ማለት ነው። እነሱ እንደ ፍየል አይደለ ቀንጠብ ቀንጠብ የሚያደርጉት፣ እኛም እንደነሱ እንደ ፍየሎቹ ቀንጠብ ቀንጠብ እያደረግን እንበላለን ማለት ነው። እና ውዶችዬ እንደዚህ እያደረግን እየሰራን እንኖራለን። እንግዲህ ጥሩ ስራ ነው ብዬ ገምታለሁ እንደራሴ። እንዳትጓጉ ደግሞ እንዳትቀኑብኝ። ስራ የቸገራችሁ ካላችሁ ኑ ብያለሁ፣ እንዳትረሱት ማለት ነው። እንደዚህ ፈታ ዘና የሚያደርግ ምርጥ ምርጥ ስራ ሞልቷል። አዎ ባይሆን እንትናችሁን አስተካክሉ። ያላችሁበት ቦታ ሩቅ ከሆነ ቀረብ ብላችሁ ስራ አለ ወይ ምናምን ያው እስከምትመጡ ድረስ ሌላ ሰው እንዳይመጣበት እና እንዳይገባበት ብዬ አዝኜላችሁ ነው። እናንተ እንደዚህ አይነት ስራ ማን ነው አሁን የሚያቀርብላችሁ? በአይናችሁ ራሱ አይታችሁ እኮ ጥግብ ነው የምትሉት። ባይሆን የገጠር ልጅ የሆናችሁ ደግሞ የሀገራችሁን ትውስታ ይቀሰቅስባችኋል ማለት ነው። ጎመን፣ ሽንኩርት፣ እነ በሶ ብላ፣ እነ ጤና አዳም እነሱን ስታው ያደጋችሁ ልጆች የዛ ትውስታ ይቀሰቀስባችኋል። እንግዲህ ምን ይደረግ፣ ቻሉት። ቻል እያደረጋችሁ እኔ እንኳ በጣም እፈልገው ነበር። አሁን ግን ያው እየሰራሁ ነው፣ ተመስገን። በአንድ ፊት አሁን በሶ ብላለኝ። ያው በሶ ብለው ትንሽ ራቅ ስላለ ደከም ብሎኛል ብዬ ነው አሁን እንጂ ለወደፊቱ ደግሞ አሳያችኋለሁ በሶ ብላይቱን ማለት ነው። እንደዚህ እየሄድን ፈታ እያልን ምናምን ተፈለጋችሁም ደግሞ የሚበላለው አይጠፋም። እንግዲህ እንደምታዩት ነው። እንደዚህ እያደረግን እስኪ እንስራ። አበረታቱን። እውነት ምን እንትን ይባል በጣም ነው እኮ እንትን የሚያምረው። እዚህ ጋ ደግሞ ሎሚ አለ። ሎሚም ሲደርስ እንሰጣችኋለን። አብሽሩ። እንደዚህ እዩት። እዚህ ጋ ደግሞ እንትን ሳይሆን ማንጎ ሳይሆን አለ የሆነ እንደ ትፉሃ ነገር ገዳዳ ነገር እንደሱ ነው። እሱ ነው የእሱ ዛፍ ነው ማለት ነው። አፕል አይደለም፣ ስሙ ጠፋብኝ። ብቻ እንደ ትፉሃ ነው ግን አይደለም። ተትፉሃ ጋር ይመሳሰላል። እዩት እንዴት እንደሚያምር። ወይ
አያችሁት? ይሄን አይቶ የማይቀና የለም ማለት ነው። እንደምትቀኑ ተስፋ አለኝ። እንዴት ነው ያለሽው? እኛም አብረን እንስራ ነው የምትሉት አይደለ? አብረን እንሰራለን እንድትመጡ አብሽሩ። ስራ የመፍታት የለም። ስራ ተመፍታት ያው እንግዲህ ተተርቶለታል። እንጀራ አልጀላፋታት ይባላልና እንግዲህ እንደዚህ በዚህ መልኩ የሚያምር ኑኑ የሚል ራሽ ቦታ አለኝ ማለት ነው። ለወደፊቱ ራሱ ብዙ ማስፋፋት ይቻላል፣ ብዙ መስራት ይቻላል ውዶችዬ። አዎ እናንተም ተፈለጋችሁ እንግዲህ ያው መደጋገም ሆነባችሁ እንጂ ስልክ ቁጥሬን አስቀምጥላችኋለሁ፣ ደውላችሁ አናግሩኝ፣ አብረን እንሰራለን ማለት ነው። አብረን ፏ ብትን ነው የምንልበት፣ ጣጣ የለም። እንደዚህ የሚያምር እያችሁ ያው እንግዲህ ይህንን እያስጎበኘኋችሁ ያለሁት ሴቶችም ሰብሰብ አድርጋችሁ ቀሚሳችሁን አብረን እንሰራለን። እኔ እንኳን ላሁኑ ቀይሬያለሁ። ላሁኑ ሮመዳን ሲመጣ ደግሞ እንግዲህ ለሮመዳን እንዳይቸግራችሁ ብዬ ነው ዝግጁ እንድታደርጉ እንደኔ። አሁን እኔ በቃ እንግዲህ ምርቴን ለእናንተ ነው ሸር ማድረግ የምፈልገው። እንግዲህ ከሌላ እንዳትጠልቡ ተኔ እንድትጠልቡ ላሳያችሁ ብዬ ነው። ተኔ እንድትጠልቡ ማለት ነው። እንደዚህ ላዘጋጅላችሁ ደረሰ። ለምን ይጨናነቃሉ ብዬ እኮ ነው ዘና ፈታ እንዲያደርጋችሁ ማለት ነው። እና ወዶችዬ ይህንን ይመስላል እንግዲህ የኛ ምርታችን ማለት ነው። ተፈለጋችሁ ስልክ ቁጥራችን 00 ጭጭ ነው፣ እየደወላችሁ እንድትጠልቡን እንፈልጋለን። በያላችሁበት እናደርስላችኋለን ማለት ነው። አሜሪካም ሆኑ ዱባይ በያላችሁበት በሁሉም ቦታ ማድረስ እንችላለን እላችኋለሁኝ። እያበረታታችሁ ላይክ ሸር ማድረግ አትርሱ። አይከፈልበትም። ላይክ ሸር ማድረግ እንዳትረሱ። እንደዛ እያልኩኝ አሳስባችኋለሁ የኔ ውድ እንቁ ቤተሰቦች ማለት ነው። እና እንደዚህ የመሰለ የሚያምር ኑኑ የሚል በቃ ምን ልበላችሁ ሁሉ ነገር የተስተካከለለት ደስ የሚል ነው ብዬ ነው የምገምተው እንደራሴ። የእናንተን አስተያየት ባላቅም እንደራሴ በጣም ደስ የሚል ነው። አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልልኝ።